አንዳንድ ሰዎች ሳይግባቡ ይቀሩና ባለመግባባት ውስጥ መቀጠል ይፈልጋሉ። እኔ ባለመግባባት ውስጥ መቀጠል ያስፈልጋል ብዬ አላስብም። ለመግባባት ጥረት ታደርጋላችሁ፣ መሞከር ያለባችሁን ነገር ትሞክራላችሁ። ካልተግባባችሁ ግን ማቆሙ የተሻለ ነው። ብዙ ሰዎች ሳይግባቡ ይጋቡና ለመፋታት በጣም ይቸኩላሉ ማለት ነው። እንደዚህ ያለ ነገር ነው። ሳትግባቡ አትጋቡ። ፍቅርና ፉአድ ማለት በቃ እንደዚህ አይነት ሰዎች ናቸው። በቃ አይግባቡም። ግን አሁን እንግዲህ ፉአድ ያዙ ይልቀቁኝ ለምን ከቡሪክ ጋር ተገኘች ምናምን በሚል እንቧከረዩ ይላል። ትላንትና ያደረጉት ነገር ፉአድና ማነው ቡሪክና ፍቅር ኦልሬዲ አታውቅም፣ ኬዙን አታውቅም ነበረ። ቡሪክ ግን ያደረገው ነገር ትክክል አይደለም። መኪና ሰርፕራይዝ አድርጋት ምናምን ብሎ ከፉአድን ለማናደድ ያደረገው ጥረት እኔ ፉአድ ቦን አልናደድም። ሰው የተወን ሰው ማለት ነው። ትቷታል እኮ በቃ ተለያይተናል ብሎ ነበር አይደለ እንዴ? ምንድነው ዛሬ እየፈለገ ያለው ፉአድ? ለምን ከሌላ ሴት ጋር ከሌላ ወንድ ጋር መሆኑ ለምን አበሳጨው? በእርግጠኝነት ደግሞ ፍቅርም ፈልገው አይደለም በእርግጠኝነት። ምክንያቱም ከፉአድ ጋር የመቀጠል ፍላጎት ነበራት። ግን ፉአድ ደግሞ አንዴ እዛ አንዴ እዚህ ይረግጣልና ከእሷ ጋር ሳይቆርጥ ከሌላ ሴት ጋር ምናምን ደስ አይልም። በቃ ይሄ እንደዚህ ያለ ነገር መጀመሪያ የሰው ልጅ መግባባት ይፈልጋል። እና ፍቅር ቀልድ አይደለም። በቃ እንደዚህ አይደለም። ፉአድ እንግዲህ ይቅርታ ጠይቆ ፍቅርን ወደ ራሱ መመለስ ነበረበት። ምክንያቱም ከአብርሃም ጋር ስጠረጥራት ነበረ። ከአብርሃም ጋር ምንም አይነት ግንኙነት እንደሌላቸው አወቀ። አብርሃምና ሩታ ታረቁ። ምክንያቱም ምንም አይነት ችግር እንደሌለ ስለተረዳች ሩታ ነገሮችን ሁሉ አንደርስታንድ ተመለሰች። ፍቅር ያለውን ሁሉ ነገር ተናግራለች፣ ጥፋት አጥፍታለች። በቃ ኦፍ ኮርስ በቃ አሁን ግን ያ ነገር አልፏል፣ ያ ጉዳይ አልፏል። ስለዚህ ተመልሶ ቢያንስ ማለት ነው ፍቅርን ይቅርታ ጠይቋት የነበረው ነገር እንዲህ ነው ተፈጠረ አይደለ? ይሄ ነገር እኔና አንቺን በጣም ለያይቶ ነበረ። እኔና አንቺን ፍቅር አፍርሶት ነበረ። ይሄ ትክክል አይደለም። ለሁለተኛው ግን እንደዚህ ያለ ነገር መደገም የለበትም። ይሄን ብሎ መታረቅ ነው ያለበት። በቃ ሌላ ነገር አለ። የተወደዳችሁና የተከበራችሁ ቤተሰቦቼ ደህና ናችሁ? እኛ ጋር ሁሉ ሰላም ነው። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ። እንግዲህ የነ ፍቅርና የነ ፉአድ ጉዳይ ያው እንደቀጠለ ነው ማለት ነው። ፉአድ ዛሬም ከሌላ ጋር ይጣላል። ምን ይላል? በቃ ከማንም ከሷ ጋር ወንድ ማየት አልፈልግም ይላል። መብቷ ነው ፍቅር። ዛሬም እንግዲህ ቡሪክን ትላንትና ኦልሬዲ ቡሪክ የሰራው ስራ ትክክል አይደለም። ያው መኪና ገዝቶ ፍቅርን ሰርፕራይዝ አድርጋታለሁ ምናምን ነገር ብሎ ፉአድን የሆነ ፕሮግራም አለ ብሎ ባለፈው ይቅርታ ጠይቆት ነበረ። ይቅርታ ጠይቆ ጓደኛሞች ናቸው ኦልሬዲ ቡሪክና ፉአድ። አሁን ደግሞ መልሶ ትላንትና ፉአድን እንደዛ አናዶት አበሳጭቶት ሄደ ማለት ነው። ፈቲም ተበሳጭታ ነበረ ትላንትና ማለት ነው። እና ዛሬ ደግሞ ጠርቶታል። እንግዲህ ፉአድ ጠርቶታል። ለምን እንደጠራው አላውቅም። ተቀጣጥረዋል ማለት ነው ሁለቱም። እና ምን ይዞ እንደሚመጣ እንግዲህ አብረን የምናየው ጉዳይ ይሆናል። እና መበሻሸቁ እስከምን ድረስ ነው? ፉአድ እስከ መቼ ነው በቃ ፍቅርን ሊተዋት የማይችለው? ፉአድ ፍቅርን መተው ነው ያለበት። በቃ ኮምፕሊትሊ መተው አለበት። በቃ ድጋሚ አንድ ላይ መሆን የለባቸው። ምክንያቱም ሁለት የተለያዩ ሰዎች ናቸው። በአስተሳሰብም በብዙ ነገር የተለያዩ ሰዎች ናቸው። ስለዚህ ዛሬ ያልተግባቡ ሰዎች ነገ ሊጋቡ አይችሉም። እና ቢጋቡም ትርጉም የለውም፣ ዋጋ የለውም። ምክንያቱም ያለፉትን ስህተቶች ይቅርታ ብሎ ለመመለስ ያንኑ እየደገሙ ምናምን ነገር ማወሳሰብ አስፈላጊ አይደለም። እዚህ እስቲ ምንድን ነው እያለ ያለው? ቡሪክ እስከ መቼ እንደዚህ እንደሚያደርግ ማለት ምን እንደሚጠቀም በዚህ ነገር ማረጋገጥ እፈልጋለሁ። እና ደግሞ እሱ ጋር ማውራት አለብኝ ብዬ አስባለሁ። አሁን ላይ ገብቻለሁ። በዚህ ልክ ለምን ነገር ላይ ያደርግ እንደቻለ አልገባኝም። ማለት እንግሊዝ ስለዛተ ብቻ አይመስልም እንዲህ አደርጋለሁ አናድዳለሁ ብቻ ስላለ አይመስልኝም ይሄን ሁሉ ነገር የሚያደርግ። ኦፍ ኮርስ ቡሪክ ትክክል ነው ማለት አይደለም። በነገራችን ላይ ቡሪክም ትክክል አይደለም፣ ጓደኛው ነው። ምናልባት በዚህ ሰዓት ላይ ሊያጽናናት አብሯት ሊሆን እንዳይደብራት፣ ግን ሆኖም ቢሆን ጓደኝነቱን በጠበቀ መልኩ ቢሆን ጥሩ ነው። ግን ያው እና ቡሪክም እያሳየ ያለው ነገር ትክክል ነው እያልኩ አይደለም። በጓደኛሞች መካከል እንደዚህ ያለ ነገር ይደብራል፣ ደስ አይልም። በቃ እና ኦፍ ኮርስ ግን ፉአድ በዚህ ደረጃ ለመበሳጨት ለምን ማለት በቃ እኔና እሷ ነገር አውቁቷል ብሎ አልነበር? እና ምን ሆኖ ነው ዛሬ በቃ ከእሷ ጋር የቆመ ሰው ሁሉ እሱን የሚያበሳጨው? ሁሉ ነገር ደግሞ
በግልጽ እየተባበረች ያለችው ፍቅር ናትና እሷን ፈቃደኛ እንደሆነች አልገባኝም። ፍቅር ጋር ፍላጎት ካለው ፍላጎቱን ማስኬድ ይችላል። ከኔ ጋር ማነካካቱ ተገቢ አይደለም ብዬ አስባለሁ። እሱን መጠየቅ ስለምፈልግ ነው ዛሬ የጠራሁት እና አስቢ ማለት ጓደኛዬ ብዬ ያመንኩት ሰው የውሸት ታርቆኝ የውሸትና እንደዚህ አይነት ፕሮግራም ላይ እንድትገኝ እፈልጋለሁ ብሎ አስቸጋሪ ነው እንግዲህ ማለት ጓደኛ ሲከዳ በጣም ከባድ ነው። በባለፈው ተቃይመዋል፣ ይቅርታ ብሎ ታርቋል። መልሶ ግን ትላንትና ያደረገው ነገር ደግሞ ደስ የማይል ነገር ነው እና እሱ ነገሩ በጣም ይደብራል። ኦፍ ኮርስ ግን ቡሪክ መጥቷል። እንግዲህ ከቡሪክ ጋር ምንድን ነው የሚፋቱት የሚለው ነገር ሌላ ራሱን የቻለ ጉዳይ ነው። ፏል እንግዲህ ፈቲ ዞር አድርጓታል። ፈቲ ጎን እንድትቆም አልፈልግም እና እጌ ደግሞ በፈቲ እኔ አንተ ችሎታ ራሱ ይገርመኛል። ከፍቅር አንዴ ግልብት ከአንዳንድ ማለት ነው ከአንዳንድ ወረድክ ፈቲን ይዘህ ደግሞ እንደገና ሌላ ኧረ ይደብራል እውነት ማለት ፍቅር እኮ ትንሽ ጊዜ ይፈልጋል አይደል እንዴ? እና አንተ ሪዘርቭ አስቀምጠህ ነበር እንዴ መጀመሪያ? ወንድነት ይሄ እንዳልሆነ አሳያለሁ። ገብቶሃል? ይዛትኩብን እንዳልሆነ እንድታውቅ እፈልጋለሁ። እሺ አሁን ይቅርታ እንድትቀበለኝ ነው ዋናው ሀሳብ። እኔ እንደዚህ ያረኩበት ምክንያት ደበደ ይቅርታ ልጠይቀኝ ነው የመጣው። አዎ ይቅርታ ልጠይቀኝ አንተ አታፍርም ማለት እንግዲህ ፉአድ ሁልጊዜ ማለት ነው ምን ቪዲዮ ላይ አይታችሁ ከሆነ ሁልጊዜ ዛቻ ነው። በቃ መዛት አይሰለችም እንዴ? ይሰለቻል እኮ አንዳንዴ መዛት ብቻ ራሱ ማለት ነው። የሆነ ነገር አውትፑት ይፈልጋል። በቃ የሆነ ነገር እኮ ውጤት ይፈልጋልና እያንዳንዱ ቦታ ሄዶ ማበላሸት እንዴ! ተው እንጂ ፉአድ ምን ሆነ ነው እንዴ? ለፍቅርም ዝተ ለአብርሃምም ዝተ ለቡሪክም ዝተ እንዴት ይችላል? ጎበዝ። በነገራችን ላይ ሴት ልጅ ብልህ ናት የምንለው በምክንያት ነው። ይኸውላችሁ አሁን አጠያየቅ እንኳን ይቅርታ እንኳን ቢሆን እንደዚህ አይደለም ስርዓት ባለው መንገድ ነው ያለች። እንግዲህ በደንብ አድርጋ ማለት ነው። ኧረ ይደብራል። አምኜህ ነበር የመጣሁት ቡሪካ። ያን ሁሉ ነገር ብለኸኝ ኦልሬዲ የሆነ በደስታ ሰዓት እንኳን ልገኝ ኦልሬዲ የእውነት ነበር የመሰለኝ የታረከኝ። ገብቶሃል? እንደዚህ ያደረኩት ምክንያቱም ታውቀዋለህ። ከዛ በፊት በነበረ ምንም ምክንያት የለህም። ኦልሬዲ እኔን ማናደድ ስለምትፈልግና አያችኋል። ስላናደደው ብቻ ሊበቀለው እንደሆነ ማለት ጓደኛችሁ እንዴት ትበቀላላችሁ? ሳስቶ ከሆነ ተሳስተሃል ጓደኛ እንደዚህ አይደረግም ብላችሁ ነው እንጂ አሁን የሆነ ነገር ስለተናገረው ፏድ ባለፈው ስለተናገረው ብቻ በቃ ትላንትና እሱን ለማናደድ ሲጀመር እንትና ፏድም ያው መናደድ የለበትም። ኦልሬዲ አሁን ፈቲን ይዞ የለ በቃ ምን አናደደው ታዲያ? ከፈቲ ያገ ከሆነ ጓደኝነት ይበልጣል እኮ። ኦኬ ጓደኝነት ሊገባ አልቻለም። እኔ ለጓደኝነት ብዬ አይደል ብዙ ነገር ላደርግ ስሞክር ነበር። ምንም እኮ የተለየ ነገር የላችሁማ ቡሪካ። ከዚህ በፊት ይሄን ያህል ግንኙነት የላችሁ። በዚህ ልክ የምትወሩበት በዚህ ልክ እኔ ጋር የሆነ ነገር ልታሳዩ የምትሞክሩበት ምንም ግንኙነት የላችሁ። ጓደኝነት ከኔ ጋር እኮ ሳይተኛ ታቀም ነው አንተ። እንግዲህ ፉአድ ለመረዳትም ብዙ ጊዜ ዝግጁ አይደለም እና ምናልባት ቡሪክ ሊያስረዳው ቢፈልግም እንኳን የሚረዳ አይነት ሰው አይደለም። በቃ ፉአድ የሚያዳምጥ ሰው አይደለም እና መጀመሪያ አንድ ሰው ለመረዳት ማዳመጥ መቻል አለበት። እንደዚህ አይነት ሰው አይደለም ፉአድ ደግሞ ማለት ነውና ያ አላግባባቸውም። ይሄን ባህሪ ነው እንደዛ እንዳደረገ ያደረገ እኮ ካየሁት ነገር አንፃር ኦልሬዲ ግዴታዬ ነው ብዬ አስባለሁ። ማንም ነው አንተ ፍቅር ላይ አሁንም ሌላ ነገር ለማለት እየፈለክ ነው? እሷ ናት የነገረችህ እንደዛ ብላ ባትነግርህስ? ምክንያቱም ማንም ነው። ምክንያቱም እናንተ እኮ በቃ አንገናኝን ተባብላችሁ የተለያያችሁ ሰዎች ናችሁ። እየተከታተልክ ችግር የምትፈጥረው አንተ ነህ። በቃ አይጠበቅባትም እኮ። እሺ ከዚህ በኋላ አንተ በጣም አሁን ፍቅር ጋር ማለት ነው በጣም ኢምንት ነው አይመለከትም በሷ ጉዳይ። ቡሪካ እኔ ሶስት ተነጋግራችሁ ተለያይታችኋል።
ልጅቷ አሁን ሰላም ላይ ነች። ወደ ሙዷ ልመልሳት እየሞከርኩ ነው። ደስተኛ ላደርጋት እየሞከርኩ ነው ምናምን መተህ ዝም ብለህ ምናምን ብትል ሁሌ እንደዚህ ነው የሚለውና ፉአድ የህፃን ልጅ የወጠጤ ጩኸት ነው። ገባህ? ታዳምጠኛለህ? እንደዚህ ብለህ ሁለተኛ እንዳታወራኝ። ያለው አንተ ሁለተኛ አጠገቡ እንዳልደርስም ነው እኮ ሁሌም ነው እንደዚህ የሚለው። እንግዲህ አሁን ፉአድ ውጪ ነች በቃ አብርሃምንም ሁለተኛ አጠገቡ እንዳላይ በቃ ኧረ እንደዚህ መከልከል አይቻልም። ስለኔና እሷ ግንኙነት የመጠየቅም መብት የለም። ይህንን ይመስላል እንግዲህ ቤተሰቦች፣ እየተከበራችሁና እየተወደዳችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሚቀጥለው በሌላ ቪዲዮ ከችላለሁ። እስከዛው በያላችሁ በሰላማችሁ ብዝት ይበል። እወዳችኋለሁ፣ አከብራችኋለሁ። ቻው